ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ትናንትና ምሽት 5 ሰዓት ላይ በተደረገው ተጠባቂ ጨዋታ አርሰናል አስቶን ቪላን 4-1 በሆነ ውጤት ማሸነፍ ችሏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። አብራችሁን ቆዩ። ትናንትና ምሽት 5 ሰዓት ከሩብ ላይ አርሰናል ከአስቶን ቪላ በኤሚሬትስ ተገናኝተው ነበር። በዚህ ጨዋታ ላይም አርሰናሎች 4-1 በሆነ ውጤት ማሸነፍ ችሏል። የአርሰናልን የማሸነፊያ ግቦች በ48ኛው ደቂቃ ላይ ጋብሪኤል ማጋሊሽ፣ 52ኛው ደቂቃ ላይ ዙቢሜንዲ፣ 69ኛው ደቂቃ ላይ ትሮሳርድ እንደዚሁም ደግሞ ጋብሪኤል ጄሱስ 78ኛው ደቂቃ ላይ ማስቆጠር ሲችሉ የአስቶን ቪላን ብቸኛ ግብ ኦሊ ዋትኪንስ 94ኛው ደቂቃ ላይ ማስቆጠር ችሏል። አርሰናሎች እድሉንም ተከትሎ ከተከታያቸው ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 አስፍቷል። በእርግጥ ማንቸስተር ሲቲ አንድ ቀሪ ጨዋታ አለ። እሱንም ነገ ምሽት ላይ ከሰንደርላንድ ጋር የሚያደርገው ጨዋታ አለና ያንን ጨዋታ እስከሚጫወት ድረስ ያላቸው የነጥብ ልዩነት ወደ 5 መስፋት ችሏል። እንደዚሁም ደግሞ ከተከታዩ 3ኛ ደረጃ ላይ መጠውና ትናንትና ምሽት ከተጋጣሚያቸው ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ደግሞ ወደ 6 ከፍ ማድረግ ችሏልና በዚህ ሲዝን በሚደረገው የዋንጫ ፉክክር ላይም በጣም ከፍተኛ የሚባል ውጤትን ነው ማስመዝገብ የቻሉት። ከጨዋታው በፊትም ስነግራችሁ እንደነበሩ ይህ ድል ምናልባትም የዘንድሮ የፕሪሚየር ሊግ ዋንጫ ወዴት ሊያመራ እንደሚችል ሊጠቁመን የሚችል ጨዋታ ነው ስላችሁ ነበረ። ምክንያቱም አስቶን ቪላና አርሰናል ከዚህ ጨዋታ በፊት የነበራቸው የነጥብ ልዩነት 3 ብቻ ነውና ይህንን ጨዋታ አርሰናል በማሸነፉ ልዩነታቸውን ማስፋት ይችላል። ከዛም በበለጠ ደግሞ በአርሰናል ተጫዋቾች ላይ ያለውን የመነሳሳትንም ጭምር በደንብ ነው የጨመረላቸው። በዚህ ጨዋታ ላይ እንግዲህ እያንዳንዷን ጎል በሚያስቆጥሩበት ሰዓትም የአርሰናል ተጫዋቾች የነበራቸውን ስሜት እንዳለ በደንብ መመልከት ችለናል። ከዚህ በተጨማሪም በደጋፊው ዘንድ በስቴዲየሙ የነበረው ድባብ እንደዚሁም በአሰልጣኝ ኮቺንግ ስታፎቹ ዙሪያ የነበረውን ስሜት ራሱ በደንብ የተመለከትንበት ሁኔታ መፈጠር ችሏል። ገና ጎሎቹ ከመቆጠሩ በፊት በደጋፊው ዘንድ ራሱ የጭንቀት ነገር ታይቶባቸው ነበረ። በተለይ ደግሞ አስቶን ቪላዎች በቅርብ ጊዜያቶች ውስጥ አርሰናል ላይ የበላይነትን እያሳዩ ነው የነበሩትና ምናልባትም በዚህ ጨዋታ ላይም ነጥብ ሊያስጥሉን ይችላሉ የሚል ስሜትም ነበረ። እናም ጎል ካስቆጠሩ በኋላ የነበራቸው የደስታ አገላለጽ ስንመለከተው ራሱ ምን ያህል ይህንን ጨዋታ ማሸነፍ እንደፈለጉ በደንብ የሚያሳይ ነው የነበረው። በተለይ ደግሞ አርሰናሎች እንግዲህ ያለፉትን 6 ዓመታት ትረስት ዘ ፕሮሰስ እየተባሉ ነበረ ወደዚህ ድረስ መምጣት የቻሉት። በየጊዜያቶች ብዙ ብር እያወጡ ይህንን ቡድን ሲገነቡ ነበር። በተለይ ደግሞ ሚኬል አርቴታ ወደ አርሰናል ከመጣ በኋላ ያንኑ ብር አውጥቶ እስካሁን ድረስ ምንም አይነት ዋንጫ አላነሳም የሚል ጫና ውስጥ መግባት ችሏል። በተጨማሪም ደግሞ ያለፉትን 3 ዓመታት ሶስቱንም ጊዜ ሁለተኛ ይዘው ነበር ማጠናቀቅ የቻሉትና ያ ደግሞ ተጫዋቾች ላይ ከፍተኛ ተጽዕኖ ነው እያሳደረ የሚገኘውና ያኑላ ወጪ እያወጡ ተጫዋቾችን እየገዙ ይህንን የመሰለ ስኳድ ከገነቡ በኋላ ዋንጫ አለማንሳት ለአርሰናል ትልቅ ውድቀት ነው የሚሆነውና ዘንድሮ የግድ ዋንጫ ማንሳት አለባቸው ነው እየተባለ የሚገኘውና ያ በራሱ የሚፈጥረው ተጽዕኖ አለ። እንደዚሁም ተጫዋቾቹ ራሱ ዘንድሮ የግድ ዋንጫ ማንሳት አለብን ያሉ ነው የሚመስሉት። በተለይ ደግሞ የመጀመሪያዎቹ ጨዋታዎች አካባቢ ማንቸስተር ሲቲዎች ነጥብ እየጣሉ ነበረ። እንደዚሁም ደግሞ ከ5ኛው ከ6ኛው ጨዋታ በኋላ ሊቨርፑሎች በተከታታይ ጨዋታዎችን እየተሸነፉ ነጥብ እየጣሉ ነበርና ይህንን ነገር ከተመለከቱ በኋላ የአርሰናል ተጫዋቾችም የአርሰናል ደጋፊዎችም የዘንድሮን ዋንጫ የግድ ማሸነፍ አለብን ያሉ ነው የሚመስሉት። ያንንም ነገር እንግዲህ በእያንዳንዱ ጨዋታ ላይ ተጫዋቾቹ በሚያሳዩት እንቅስቃሴ እንደዚሁም ደግሞ የእያንዳንዱ የደጋፊዎችም ድጋፍም ራሱ በደንብ መመልከት ይችላል ነበር። ነገር ግን ከቅርብ ጊዜ ወዲህ ግን ነጥብ እየጣሉ ነው የነበሩት። በተለይ ደግሞ ከሰንደርላንድ ጋር አቻ ወጥተዋል። እንደዚሁም ደግሞ በአስቶን ቪላም ሽንፈት አጋጥሟቸዋል። እናም እነዚህ አቻ ውጤቶችና ሽንፈት ደግሞ ማንቸስተር ሲቲ በጣም እንዲቀርባቸው አድርጓል። በትናንትናው ጨዋታ ላይ እንግዲህ አርሰናል ይህን ጨዋታ ማሸነፋቸው ነጥቡን ወደ 5 ማስፋት ችሏል። ነገር ግን ደግሞ ማንቸስተር ሲቲዎች ነገ የሚያሸንፉ ከሆነ ተመልሶ ነጥቡ ወደ 2 መጥበብ ይችላልና የትናንትናው ጨዋታ ግን የበለጠ ሞራል የሚሰጣቸው ነው። ባለፈው ሲዝን የምታስታውሱ ከሆነ በሻምፒየንስ ሊጉ አርሰናሎች ሪያል ማድሪድን ማሸነፍ ችሎ ነበር በደርሶ መልስ ጨዋታ ማለት ነውና ያ ጨዋታ እንግዲህ አርሰናል ተጫዋቾች ላይ ምን ያህል ተነሳሽነት ፈጥሮ እንደነበር ሁላችንም መመልከት ይችላልና በዚህ ሲዝንም የትናንትናውን ጨዋታ ማሸነፋቸው ተመሳሳይ አይነት ተነሳሽነትን እንደሚፈጥርላቸው በእርግጠኝነት መናገር ይቻላል። ያንንም ነገር በተጫዋቾቹ ላይ በደንብ የተመለከትነው ነው። እያንዳንዷን ጎል በሚያስቆጥሩበት ሰዓት ምን ያህል ሲደሰቱ እንደነበረ፣ ምን ያህል ደስታቸውን ሲገልጹ እንደነበረ በደንብ መመልከት ይችላል። ኢቭን የአራተኛው ጎል ራሱ በጣም ነበር ሲደሰቱባት የነበረው ነው። የትናንትናው ድል ከዚህ በኋላ ለሚመጡት ጨዋታዎች ራሱ ትልቅ መነሳሳትን፣ ትልቅ ሞራል ግንባታን እንደሚሰጣቸው በእርግጠኝነት መናገር ይቻላልና ምናልባትም የዘንድሮን የፕሪሚየር ሊግ ዋንጫ ለማንሳትም የትናንትና
ለዋናው ድል ወሳኝ ሚና ይጫወታል ተብሎ ነው የሚጠበቀው። ባለፉት 3 ሲዝኖች እንግዲህ ሁለተኛ ደረጃን ይዘው ሲያጠናቅቁ እንደዚህ አይነት ጨዋታዎች ላይ ነጥብ ሲጥሉ መመልከት ችለን ነበረ። አስቶን ቪላ ራሱ በተደጋጋሚ ነጥብ ሲያስጥላቸውም ተመልክተናል። ባለፈው ሲዝንም ነጥብ አስጥሏቸው ሊቨርፑል ዋንጫውን እንዲያነሳ ማድረግም ችሎ ነበር። በዚህ ሲዝን ግን አርሰናሎችን ከተመለከትን ባለፉት 2-3 ሲዝኖች ነጥብ ሲጥሉባቸው የነበሩትን ጨዋታዎች ዘንድሮ እያሸነፉ ነው የሚገኙት። በእርግጥ ያለፉትን 5 ጨዋታዎችን ስንመለከት አርሰናሎች በኦንጎል እንደዚሁም ደግሞ በፔናልቲ በቆሙ ኳሶች ነበር እያሸነፉ የሚገኙት። እንደዚሁም በጠባብ ውጤት ነበር ሲያሸንፉ የነበሩትና ያ ነገር ደግሞ ምናልባትም አርሰናሎች ትንሽ ቀዝቀዝ እያሉ መጥተው ይሆን እንዴ የሚል ጥያቄን ሲያስነሳ ነበርና ምናልባትም የዘንድሮ የፕሪሚየር ሊጉን ዋንጫም ራሱ ላያነሱ ይችላሉ የሚል ሰዎችም ራሱ መነሳት ጀምረው ነበርና የትናንትናው ድል ግን እነዚህን ሁላ ነገሮች ጸጥ የሚያስብል ነው የነበረው። በመጀመሪያ ደረጃ በሰፊ የጎል ልዩነት ነው ማሸነፍ የቻሉት። ከዛ በመቀጠል ደግሞ 3ቱን ጎሎች ከተመለከትን በኦፕን ብላይ ያስቆጠሯቸው ግቦች ናቸው። በተጨማሪም አንዷ ግብ ደግሞ ከቆመ ኳስ የተገኘች ግብ ነችና በተለያዩ መንገዶች ጎል ማስቆጠር እንደሚችሉ በትናንትና ጨዋታ ላይ መመልከት ችለናል። እንደዚሁም ከዋንጫ ተፎካካሪዎቻቸውም በነጥብ ራቅ ማለትም ችሏል። ከዛ በተጨማሪም ደግሞ ከተለያየ አቅጣጫ ጎል ማስቆጠር እንደሚችሉ በትናንትና ጨዋታ ላይ በደንብ መመልከት ችለናል። ይህ ደግሞ የዘንድሮ የአርሰናል ዋነኛው ጠንካራ የሚባል ጎን ነው። ምክንያቱም አሁን ወደ ማንቸስተር ሲቲ ካቀናን ሃላንድ ነው አብዛኛው ጎሎችን እያስቆጠረ የሚገኘው። አያድርገውና ከዚህ በኋላ ሃላንድ በጉዳት ምክንያት ቀሪው የውድድር ዘመን ላይ መጮት አይችልም ቢባል ለማንቸስተር ሲቲ ማነው ጎል የሚያስቆጠር የሚለው ራሱ በጣም ትልቅ ጥያቄ ነው የሚሆንባቸው። ምክንያቱም አብዛኛውን ጎል እሱ እያስቆጠረ ስለሆነ ማለት ነው። አርሰናልን ስንመለከት ግን አንድ ብቸኛ ተጫዋች የለም ብዙ ጎል የሚያስቆጠር። ከብዙ ቦታ ነው ጎሎች እየተቆጠሩ የሚገኙት። ሞሪኒዮ ሲያስቆጥር ተመልክተናል። ጋብሪኤል ማጋሌስ ሲያስቆጥር ተመልክተናል። ሳካም ያስቆጥራል። ኤዜም ሲያስቆጥር ተመልክተናል። ኦርዲጋርድም እያስቆጠረ ነው። ትሮሳርድም እያስቆጠረ ነው የሚገኙና ከተለያዩ ቦታዎች ጎሎች እየተቆጠሩ ነው የሚገኙትና ይህ ደግሞ ለአርሰናል በጣም ትልቅ ነጥብ ይመስለኛል። ምክንያቱም አንዱ ቢጎዳ ሌሎች ጎሎች የሚያስቆጥሩ ተጫዋቾች ስላላቸው ማለት ነውና ልክ እንደ ማንቸስተር ሲቲ በአንድ ተጫዋች ላይ ጥገኛ አይደለም። በዚህም ምክንያትም የዘንድሮን የፕሪሚየር ሊግ ዋንጫ ሊያነሳ የሚችልበት እድል አለ ብዬ ነው የማስበው። ነገር ግን ከዚህ በኋላ በሚኖሩ ጨዋታዎች ላይ የትናንትናውን አይነት ጥንካሬ ማሳየት መቻል አለበት። ምክንያቱም ቅድም እንዳልኳችሁ ያለፉትን ጥቂት ጨዋታዎች ስንመለከት በጣም ተቸግሮ ነው እያሸነፈ የሚገኘው። ኢቭን ወልቭስን ራሱ ሲያሸንፍ በዚህ ሰዓት እንግዲህ በ3 ነጥብ መጨረሻ ደረጃ ላይ ነው የተቀመጠው። እንዲሁም አንዷን ነጥብ ራሱ ትናንትና ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ነው ያገኛትና ከነዚህ ቲም ጋር ራሱ በጣም ተቸግሮ ሊያውም ሁለቱም ጎሎችም የራሳቸው ወልቭስ ተጫዋቾች አስቆጥሮ ነው አሸንፎ መውጣት የቻለው። ከኤቨርተን ጋር በነበረው ጨዋታ ደግሞ በፔናልቲ ነው 1-2 በሆነ ውጤት ማሸንፎ መውጣት የቻለው። እንደዚሁም ደግሞ በብራይተን ጨዋታ ላይም ሁለተኛዋ ግብ ኦንጎል ነች የነበረችውና እነዚህን ሁላ ስንመለከት አርሰናል ላይ ትልቅ ጥያቄ እንድናነሳ ያደርገን ነበረ። ነገር ግን የትናንትናው ጨዋታ ግን እነዚህን ጥያቄዎች ሁላ የመለሰ ጨዋታ ነው የነበረው። ከማሸነፉ በተጨማሪም 4 ጎል ከማስቆጠር በተጨማሪ በሙሉ 90 ደቂቃ ያሳዩት እንቅስቃሴ ራሱ በጣም የሚያስደንቅ ነው የነበረው። ሙሉ 90 ደቂቃ የበላይነት ማሳየት ችለው ነበረ። በእርግጥ የመጀመሪያው አጋማሽ ላይ ተመጣጣኝ የሚባል እንቅስቃሴ ነበረ ማድረግ የቻሉት። ነገር ግን ደግሞ ወደፊት በመሄድ ደረጃ አርሰናሎች የተሻሉ ነው የነበሩት። ሁለተኛው አጋማሽ ላይ ደግሞ የተለየ አርሰናልን የተመለከት ነው። በጣም በተደጋጋሚ ወደ አስቶን ቪላ የግብ ክልል ሲደርስ ተመልክተነዋል። የተለያዩ ሙከራዎችንም ሲያደርግ ተመልክተነዋል። እነዛን ሙከራዎችንም ራሱ ሲጠቀምባቸው መመልከት ይችለናል። በ18ኛ ስምንት መርሃ ግብር ላይ ከብራይተን ጋር በተደረገው ጨዋታ ላይ እንግዲህ 2-1 ነው በሆነ ውጤት ነው ማሸነፍ የቻሉት። ነገር ግን ጨዋታውን ስንመለከት ግን አርሰናሎች ጎል ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችሎ ነበር። የተለያዩ ቻንሶችን ክሬት ማድረግ ችሎ ነበር። ነገር ግን እነዛን ቻንሶች ክሬት ባለማድረጋቸው ምክንያት 2-1 በሆነ ጠባብ ውጤት ነው ማሸነፍ የቻሉት። እንደውም ብራይተኖች ራሱ ጎል ማስቆጠር የሚችሉባቸውን አጋጣሚዎችም አግኝተው ነበረ። ጥሩ ሙከራ ሞክረው ነበር። ነገር ግን ዴቪድ ራያ በመመለሱ ምክንያት አርሰናሎች አሸንፈው ሊወጡ ይችላል እንጂ ምናልባትም ብራይተኖች ከዚህ ጨዋታ ራሱ ነጥብ ይዘው ሊወጡ የሚችሉበት አጋጣሚው ነበረ። ያም የሆነበት ምክንያት ደግሞ አርሰናሎች ያገኟቸውን አጋጣሚዎች አለመጠቀማቸው ነው። በትናንትናው ጨዋታ ላይ ግን የተለያዩ እድሎችን መፍጠር ችሏል። ብዙ ቻንሶችንም ክሬት ማድረግ ችለው ነበረ። ነገር ግን ቢያንስ 4 ጎሎችን አስቆጥረው 4-1 በሆነ ውጤት ማሸነፍ ችሏል። በአጠቃላይ የሞከሩትን ሙከራ ስንመለከት በ90 ደቂቃ አርሰናሎች 22 ሙከራ ማድረግ ችሏል። ከነዚህ 22 ሙከራዎች ደግሞ 7ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። ከዚህ በተጨማሪም በጣም የሚያስደንቀው ቁጥር ደግሞ 6 ቢግ ቻንስ ክሬት ማድረግ ችሎ ነበር። በጣም ትልቅ የሚባል እድልን ፈጥረው ነበረ። ነገር ግን ከነዚህ 6 ቢግ ቻንሶች 4ቱን መሳት ችሏል እንጂ ምናልባትም ከዚህ የበለጠ ጎል አስቆጥሮ ሊወጡ የሚችሉበት እድልም
ነበራቸው። የብራይተንን ስንመለከት 11 ሙከራዎችን ማድረግ ሲችሉ ከነዚህ ውስጥ ደግሞ 3ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። በተጨማሪም ደግሞ 5 ቢግ ቻንሶችንም ክሬት ማድረግ ችሎ ነበረ። 4ቱን ግን ሊሰቱት ችሏልና ወደፊት በሜድ ደረጃም አርሰናሎች በጣም የተሻሉ ቡድን የነበሩት የመጀመሪያው አጋማሽ ላይ ትንሽ የመመጣጠን ነገር መመልከት ችለን ነበረ። ነገር ግን ሁለተኛው አጋማሽ ላይ አርሰናሎች በጣም በፍጥነት ነበረ ጨዋታውን መጀመር የቻሉት። ከዛ በኋላ እንግዲህ በ48ኛው ደቂቃ ላይ ነበረ ጎል ማስቆጠር የቻሉት። 48ኛው ደቂቃ ላይ ጋብሪኤል ማጋሌሽ ጎል ካስቆጠረ በኋላ ራሱ ከ4 ደቂቃ በኋላ ዙቢሜንዲ ደገመና ከዛ በኋላ ነው አስቶን ቪላዎች ትንሽ መቀዛቀዝ የታየባቸው። እናም የዙቢሜንዲ ጎል አስቶን ቪላዎችን ሊሰብራቸው ይችላል፣ ተስፋ ሊያስቆርጣቸው ይችላል እንጂ ምናልባትም ዙቢሜንዲ ያችን ጎል ባያስቆጥር ኖሮ አስቶን ቪላዎች የመነሳሳትን ነገር ልንመለከትባቸው እንችል ነበረ። በእርግጥ በአስቶን ቪላ በኩል ትንሽ የሚያሳዝኑት ነገር ቢኖር ምንድን ነው ወሳኝ ተጫዋቾቻቸውን በዚህ ጨዋታ ላይ ማሳለፍ አልቻሉም። ለምሳሌም በዚህ ሲዝን በጣም ምርጥ እንቅስቃሴን እያደረገ የሚገኘውን ካማራ መሀል ሜዳ ላይ አልነበረም በቅጣት ምክንያት። በተመሳሳይ መልኩ ማቲካሽም በጨዋታው ላይ አልነበረም። እንደዚሁም ኦናናም ፈርስት ሃፍ ላይ በጣም ጥሩ የሚባል እንቅስቃሴን ሲያደርግ ነበረ። በተለይ ደግሞ ከአስቶን ቪላ የግብ ክልል ወደ አርሰናል የግብ ክልል እየገፋ የሚሄዳቸው ኳሶች ለአርሰናሎች በጣም አስቸጋሪ ጊዜን እንዲያሳልፉ አድርጓቸው ነበረ። ነገር ግን ባጋጠመው ጉዳት ምክንያት ሁለተኛው አጋማሽ ላይ ተቀይሮ ሊወጣ ችሏል። እንዲሁም ጭራሽ ወደ ሜዳ ራሱ አልገባም ሁለተኛው አጋማሽ ላይ እና የነዚህ ተጫዋቾች በሜዳው ላይ አለመኖር አስቶን ቪላዎችን ጎድቷቸዋል። በተለይ ደግሞ በጨዋታው ላይ አርሰናሎች ሲያተኩሩበት የነበረውን ቦታ ስንመለከት በተለይ የመጀመሪያው አጋማሽ ላይ ሙሉ ለሙሉ ትኩረታቸውን ያደረጉት በቀኝ ክንፍ ነበረ። በአስቶን ቪላ የቀኝ ክንፍ ላይ የአስቶን ቪላ የቀኝ ክንፍ ላይ ደግሞ የነበሩትን ተጫዋቾች ስንመለከታቸው አንደኛው ጀደን ሳንቾ ነው፣ ሁለተኛው ደግሞ ቦጋርዲ የተባለው ተጫዋች ነው። በዚህ ቦታ ላይ እንግዲህ ማቲካሽ ነበር ሲጫወት የተመለከት ነው በዚህ ሲዝን እና እሱ ባለመኖሩ ምክንያት ይህን ተጫዋች አስገብተውታል። ሳንቾንም ስንመለከተው ራሱ የመጀመሪያ ፕሪሚየር ሊግ ጨዋታውን ነው በትናንትናው ዕለት መጀመር የቻለውና ያን ያህል ፊት ያልሆነ ተጫዋች ነው በጨዋታው ላይ ያስጀመሩትና አርሰናሎችም ለምን ይህንን ቦታ ትኩረት እንዳደረጉ እንግዲህ በዚሁ ራሱ መገመት የምንችል ይመስለኛልና በዛ ቦታ ላይ አስቶን ቪላዎች በጣም ሲቸገሩ ነበረ ያመሹት። በአርሰናል በኩል ደግሞ ምርጥ ምሽት ያሳለፈው እንደዚሁም ደግሞ በፉትሞብ ዘገባ መሰረት የጨዋታው ኮከብ የተባለው ተጫዋች ደግሞ ትሮሳርድ ነውና ይህንን ሁለቱን ስንመለከት የአስቶን ቪላ የቀኝ መስመር ምን ያህል ተቸግሮ እንዳመሸ እንግዲህ በዚሁ መመልከት እንችላለን። በተደጋጋሚ ነበር ተጫዋቾችን በቀላሉ ሲያልፍ የተመለከት ነው። አንድ ጎል ማስቆጠር ችሏል፣ አንድ አሲስት አድርጓል፣ 3 ቻንሶችን ክሬት አድርጓል፣ 4 ሙከራዎችን ማድረግ ችሏል። ከነዚህ 4 ሙከራዎች ደግሞ 2ቱ የተሳኩ ሙከራዎች ናቸው የነበሩትና ሲፈነጭባቸው ነበረ ማምሸት የቻሉ። የመጀመሪያው አጋማሽም ሁለተኛው አጋማሽም ምርጥ የሚባል ምሽትን ማሳለፍ ችሏል። በአርሰናል በኩል ጥሩ እንቅስቃሴ ያላደረጉት ተጫዋቾች ስንመለከት ደግሞ አንደኛው ጊዮኬሬስ ነው፣ ሁለተኛው ደግሞ ሳካ ነውና በአስቶን ቪላ የግራ መስመር በኩል እንግዲህ ብዙ እንዳላጠቀው በዚሁ ራሱ መመልከት እንችላለን። በአርሰናል በኩል በትናንትናው ጨዋታ ላይ እንግዲህ እንደ ኔጌቲቭ ልንወስደው የምንችለው ነገር ቢኖር ምንድን ነው ጊዮኬሬስን አሁንም ወደ ጨዋታ እየመለሱት አይደለም የሚገኘው። ጊዮኬሬስ እንግዲህ ከስፖርቲንግ ወደ አርሰናል በሚመጣበት ሰዓት በጣም ብዙ ጎሎችን ያስቆጥራል የሚል እምነት ነበረ። ነገር ግን ደግሞ በዚህ ሰዓት ብዙ ጎሎችን እያስቆጠረ አይደለም የሚገኘው። የአርሰናል ያጮት ስታይል ራሱ ለሱ የሚመች ያጮት ስታይል አይደለም። ወይ አርሰናሎች ወደ እሱ ያጮት ስታይል መቅረብ ነበረባቸው፣ ካልሆነ ደግሞ እሱ ወደ አርሰናል ያጮት ስታይል መቅረብ ነበረበት። ነገር ግን በዚህ ሰዓት ላይ ያ እየሆነ አይደለም የሚገኘው። እንዲሁም ለአርሰናል በጣም የሚመቸው እንደነ ገብርኤል ጀሱስ እንደነ ካይ ሃቨርስ አይነት ተጫዋቾች ናቸውና በትናንትናው ጨዋታ ላይም ተቀይሮ ገብቶ እንግዲህ ጎል ማስቆጠር ችሏል ገብርኤል ጀሱስና እንደዚሁም ባለፉት ጨዋታዎች ላይ ራሱ ምን ያህል አሪፍ ተጫዋች እንደሆነ የተመለከተን ይመስለኛልና አሁንም የዚህን ተጫዋች ነገር መፍትሄ የማያገኙለት ከሆነ ኪሳራ ነው የሚሆንባቸው። በተጨማሪም በዚህ ጨዋታ ላይ ሌላ ማንሳት ያለበት ነጥብ ቢኖር ደግሞ ምንድነው በተለይ ለአርሰናሎች የበለጠ ጣፋጭ ድል የሚያደርግላቸው የዚህ ሲዝን ምርጡ ተጫዋቻቸው ወሳኙ ተጫዋቻቸው ዴክላን ራይስ በጉዳት ምክንያት በዚህ ጨዋታ ላይ አልተሰለፈም ነበረ፣ ከስኳዱም ውጪ ነበረ የተደረገውና እሱ ሳይኖር ይህንን ጨዋታ ማሸነፋቸው ለአርሰናሎች የበለጠ የሚያነሳሳቸው ነው። ከዚህ በተጨማሪም ደግሞ የመሀል ተከላካይ ስፍራ ተጫዋቾቻቸውም ሁለቱም ተመልሶላቸዋል። ሳሊባና ጋብሪኤል ማጋሌሽ ነበረ በትናንትና ጨዋታ ላይ በቋሚነት መጀመር የቻሉት። በእርግጥ 77ኛው ደቂቃ ላይ ጋብሪኤል ማጋሌሽ በጉዳት ምክንያት ተቀይሮ ወጥቷል። ይህ ጉዳት እስከ መቼ ድረስ ከሜዳ ያርቀዋል የሚለው ነገር እስካሁን ድረስ አልታወቀም። ነገር ግን ከባድ ይሆናል ተብሎም ደግሞ አይጠበቅምና እነዚህ ሁለት ተጫዋቾች ወደ ሜዳ ተመልሰውላቸዋል። ዴክላን ራይስ ባይኖርም ማሸነፍም እችሏልና ከዚህ በኋላ ለሚኖሩ ጨዋታዎችም በጣም ትልቅ ተነሳሽነት ይፈጥርባቸዋል ተብሎ ነው የሚጠበቀውና የበለጠ ዋንጫውን ለማንሳትም ግምት እንዲሰጣቸውም ያደረገ ጨዋታ ነው የነበረውና ስቴትመንት የሰጡበት ጨዋታ ሆኖ መመለከት እችለናል። በጣም ሲሪየስ የሆኑ የዋንጫ ተፎካካሪ እንደሆኑ በትናንትና ጨዋታ ላይ በሙሉ መመልከትም እችለናልና ይህ ድል ለአርሰናል በጣም ጣፋጭ የሚባል ድል ነው። በእርግጥ ገና ብዙ ይቀራቸዋል። አሁን የትናንትናው ጨዋታ 19ኛ ጨዋታቸው ነውና ከዚህ በኋላ 19 ጨዋታዎች ይቀራሉ። ምንም ነገር ሊፈጠር ይችላል። ነገር ግን አርሰናሎች ይህንን ስኳዳቸውን ጠብቀው ይህንን ጥንካሬያቸውን ጠብቀው የሚሄዱ ከሆነ ግን የዘንድሮን ዋንጫ ማያነሱ
የሚያነሱበት ምንም ምክንያት የለምና በጣም አስደናቂ ጨዋታ ነበረ። ዋንጫውን ማንሳት እንደሚችሉ ያሳዩበት ጨዋታ ነው የነበረውና ለአርሰናል በጣም ትልቅ ውጤት ነው ያስመዘገቡት። በአጠቃላይ በዚህ ጨዋታ ላይ ያለኝ ሀሳብ ይህንን ይመስላል። እናንተስ በዚህ ጨዋታ ላይ ምንድን ነው ያላችሁ ሀሳብ? አርሰናልስ በዚህ ሲዝን የፕሪሚየር ሊግ ዋንጫ አሸናፊ ይሆናል? መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።